የራስሽን ህይወት ኑሪ፣ የራስሽን ቤተሰብ መስርች ብሎ ይጻፋል። ቀጥታ እኮ ወደ መድብል ለሚያደርስ ምን ነው ማሰቢያሽ ተደፍኗል እንዴ? እግዚኦ መሐረነ ምን አርጥናት ባካችሁ። እርጥ የሚበላው ነው። የኔ ልዩ ሴት፣ የህይወቴ እንቁ ስጦታ፣ የልቤ ዋርካ፣ በጣም አፈቅርሻለሁ ይላል። የካሌብ እንደዚህ መሆኑ የኔ እጅ ይኖርበት ይሆን እንዴ እያልኩ በጣም እጨነቃለሁ። በመድብል ዙሪያ ያሉ ሰዎችን በደንብ ተከታታይ። ቅድስትዬ እንኳን ደስ አለሽ። ግን እኔ ይኸውልሽ ለልደትሽ ምንም የማውቀው ነገር የለም። ልክ ቤት ስገባ ይኸው ልደት ተዘጋጅቷልና ምንም ስጦታ አልተዘጋጀውም። በጣም ይቅርታ አድርጊልኝ። ግን ሺህ ዓመት ኑሪ። እሺ እንኳን ደስ አለሽ። ቃል መገባት ባሌም ስጦታ አለው መሰለኝ። ቆይ ምሳሌ ነው ከዛ መድብል ምንድን ነው? ምን አጠፋው ብሩኬ? ምን በድዬክ ነው? መልስልኝ ብሩኬ። ምን አድርጌክ ነው? እንዴት እንደዚህ ብለህ ጻፍክ? እንዴት ልብ ጨከነልክ ብሩኬ? ቅድስት ተፈጥሮ ነው። ምንድን ነው እስቲ? ብሩክ እንዴት ነው የተፈጠረው? እንዴት እንደዚህ አይነት ውሳኔ ብቻ ትወስናለህ? ልክ አይደለም፣ በእውነት ልክ አይደለም። አንድ ጊዜ እዛ ተጠብቁን ብቻችን እንድናወራ። እሱን በኋላ እናወራለን። ኬኩን ይዛችሁ ሂዱ። ምሳሌ እዛ ነው ሂዱ። ዳጣንም ጥሯት። አንድ ጊዜ ይቅርታ፣ አንዴ ሀሳብ እንድታስብ ያደረገ ብሩክ፣ በውጭ የሚፈታተንን በርካታ ችግሮች ሊፈራረቁብን አንሶ አንተ በዚህ ሰዓት ለዛው በዚህ ቀን እንደዚህ አይነት ሀሳብ ምን ስትል አሰብክ ብሩክ? ወንድሜ ምን ሆነሃል? ቆይ ብሩክ፣ እኔ ሸክሞን ከበድከኝ የሚል ቃል ወጣኝ። ወጣትነቴን አረገፍከው፣ ውበቴን አረገፍከው ብያልኩኝ ነው ብሩክ። መልስልኝ ነው ወይስ ነገር እድሜዋን ቁጥራ ትከሰኛለች ብለህ ፈራክ? እንደዛ ከሆነ አትፍሪ ብሩክ። እኔ በአንተ በጣም ደስተኛ ነኝ። በአንተ፣ በቤተሰቦቹ፣ በሁሉም በጣም ደስተኛ ነኝ ብሩክ። ደግሞ ብሩክ፣ እቺ ልጅ በልደቷ ቀን እንደዚህ ማልቀስ ነበረባት? እንዲህ ማልቀስ ነበረባት ብሩክ? ሂጂ ወጣትነትሽን ከኔ ጋር አትፍቺ ብለህ ማሰብ በእርግጥ ጥሩ ሊሆን ይችላል። ግን እንዴት
እንዴት እንደዚህ ይታሰባል? አንተ በእርግጥ ለሷ አስበህ ሊሆን ይችላል፣ ግን ይሄ ልክ አይደለም ብሩክ። ቆይ እኛ ደከመን ሰለቸን አለ። እንዴት እንደዚህ ተስፋ ትቆርጣለህ ብሩክ? ማለት ይሄ ልክ አይደለም። ደግሞ ለአንተ ምንም በማደርገው ነገር ጭራሽ አይሰጽተኝም በጭራሽ። ወይስ ደስታዬን ልታጠፋው ፈልገህ ነው? ብሩክ ይኸውልህ፣ በአንተ ስህተት ቅድስት የሆነ ነገር ብትሆን በእውነት ወንድሜ እቀየምሃለሁ። ለአንተ ብላ እንደዚህ እየደከመች እየወጣች እየወረደች፣ እኔም አንተን ለማሳከም እየደከምኩ እየለፋሁ ትሰማኛለህ ብሩክ? ይኸውልህ እኔ ለአንተ ስል ህይወቴን እሰጣለሁ። በቃ ደግሞ ትድናለህ። የምን ተስፋ መቁረጥ ነው? ተው እንጂ ብሩክ። እንዴት እንደዚህ ታስባለህ? እንዴት እንለያይ ትላለህ? ብሩክ አንተ እኮ እውነተኛ አካሌ ነህ። ቆይ እንዴት እንደዚህ ታስባለህ? የእውነት ለእኔ ካሰብክልኝ ሁለተኛ እንደዚህ አይነት ነገር እንዳታስብ። ሁለተኛ እንለያይ አትበል ብሩኬ። ተው እንደዚህ አታስብ። እኔ ወንድምህ አለሁልህ። ትድናለህ። ቃል ገባልሃለሁ። ትድናለህ። ቅድስት ነው ያለችው። መድብልን በደንብ ስርስሩ ተከታተለውና ትትናን የደበቀበትን ቦታ ድረስ አንጠልጥልህ እንድታመጣት እፈልጋለሁ። እሺ፣ ግን አለቃ ትትናን መድብል የደበቃት ይመስላል? በዚህ ስራ ለብዙ ዓመት በደንብ አውቀዋለሁ። ዘሩባቤል ፈልጎ የማያገኘው አስሶ የማይደርስበት ራሱ ሆነ ብሎ የደበቀውን ነገር ብቻ ነው። ልክ ነው አለቃ። መድብል ምን አይነት ሰው ነው ያልሽው? መድብል አለቃ እንዳለው አይነት ሰው ነው። ስለዚህ ራሱን ሆነን በጥንቃቄ ልንፈልገው ይገባል። በትክክል። አንቺ ደግሞ በመድብል ዙሪያ ያሉ ሰዎችን በደንብ ተከታታይ። እርግጠኛ ነኝ አንዱ ሰው ወደ ትትና ይመራሻል። የደረስሽበትን እያንዳንዱን መረጃ ቶሎ አሳውቂኝ። ሁለታችሁም ይህ ስራ ሲጠናቀቅ ጠቀም ያለ ኮሚሽን ታገኛላችሁ። አሁን ጨርሻለሁ፣ መውጣት ትችላላችሁ። እሺ አለቃ። በአጋጣሚ ይሆናል እንጂ በፍጹም ይሄ ይፈጠራል ብዬ አላሰብኩም ነበር። ግን ደግሞ ቢሆንም በጣም ይቅርታ። አንቺ እኮ ምንም አላደረግሽም። አንቺ ማንን ለማስደሰት ነበር ያዘጋጀሽው? እሱም ሀሳቤ እንደዛ ነበር እኮ። ደግሞ በጣም ደስ ብሎኛል። አመሰግናለሁ። እኔ ልደትሽን ላክብር ብዬ ፕሮግራሙን ባላዘጋጅ ኖሮ እኮ። አለም እባክሽ እንደሱ አትበይ። ደግሞ እኔና ብሩክ ትንሽ ተረጋግተን እናወራና ነገሩ ይፈታል። እሺ አንቺ አትጨነቂ። ይልቅ ያደረግሽው ነገር ቤተሰቡን ያሰባሰበ ነገር ስለሆነ በጣም ደስ ብሎኛል። ኮርችብሻለሁ። እሺ እና ደግሞ ለስጦታውም ዝቅ ብዬ አመሰግናለሁ። እውነትሽን ነው? ደስ ብሎሻል? የትንሽዬ ወፍ። አዎ የኔ ውደት። እሺ እኔ ሁሌ ደስ እንዲልሽ ነው የምፈልገው። ሁሌ ደስተኛ ሆኛለሁ። አውቃለሁ አለምዬ። ግን ማለቴ ደብዳቤው ላይ እኮ የፍቅር ደብዳቤ ጻፈ መስሎኝ ነበር።
ቆይ ምን ብሎ ቢጽፍ ነው እንደዛ ባንዴ ስሜትሽን ይለዋወጠው ነው የረበሸው? ምን መሰለሽ አለም፣ ግን ተይው በቃ ይቅር፣ ባናወራ ነው የሚሻለው፣ እንርሳው። ምንድነው እሱ? ለኔ የማይነገር ነገር ነው እንዲጻፈልሽ? እንደሱ ሳይሆን ያው በቃ በመነጋገር የሚያልፍ ነገር ስለሆነ ነው። ቅድስቴ፣ የባዳነት ስሜት እንዲሰማኝ ያደረግሽኝ ያለሽ። አለም እባክሽ እንደሱ አታስቢ። በቃ አለ አይደለ ብሩኬ አሁን ስለታመመ እያስቸገረኝ እንደሆነ ሸክም እየሆነብኝ እንደሆነ ነው የሚሰማው። የኔን እድሜ እየተጋፋ እንደሆነ እና የራስሽን ህይወት ኑሪ፣ የራስሽን ቤተሰብ መስርች ብሎ ነው የጻፈል። በጣም ይገርማል። ያስብልሻል ማለት እኮ ነው። አዎ፣ ግን ደግሞ አብዝቶ በማሰቡ የተሳሳተ ሀሳብ እንዲያስብ አድርጎታል። ቆይ ግን ምናልባት እሱ ትክክል ቢሆንስ? አልሚ፣ በፍጹም ትክክል አይደለም። ይሄ ሰውዬ እኮ ጤነኛ በነበረ ሰዓት የቤት ሰራተኛ ሆኜ ፍቅርን የሰጠኝ የተንከባከበኝ ህይወትን ያስተማረኝ ሰው እኮ ነው። እንዴት ዛሬ ጤንነቱ ተጓደለ ብዬ ርቋለሁ? በዛ ላይ ደግሞ በጣም ነው የምወደው ከልቤ። ይኸውልሽ ቅድስቴ፣ አንዳንድ ጊዜ በዚች ዓለም ውስጥ ስንኖር እንደዚህ ጠጠር ያለ ጨከን ያለ ውሳኔ እንድንወስን የሚያደርጉን ብዙ የህይወት አጋጣሚዎች ይገጥሙናል። ምን እያልሽኝ ነው አለ? ብቻ ሀሳቡን ተቀበዩ እያልሽኝ ባልሆነ። አይ እንደዛ አይደለም፣ ግን ትንሽ ጊዜ ወስደሽ አስቢበት እያልኩሽ ነው ያለሁት። በፍጹም በዚህ ጉዳይ ላይ እያሰብኩ ማባከነው ጊዜ የለኝም። ቆይ ግን ምናልባት አንቺ ስሜታዊ የሆንሽ ቢሆንስ? አለም፣ ይሄ ከሱ ጋር ሀ ብዬ የፍቅር ግንኙነት ሲጀምር የወሰንኩት ውሳኔ ነው ካልሽሽ። እንግዲህ ግን ደግሞ ቅድስቴ፣ እኔ እንደ እህትነቴ አሁን የወሰንሽው ውሳኔ ጊዜ ሲሄድ እድሜሽ በገፋ ቁጥር እንዲቆጭሽ አሊያም ደግሞ እንጸጽትሽ አልፈልግም። አይ አታስቢ፣ እኔ በዚህ ውሳኔ መቼም አልጸጸትም። እሺ እንግዲህ ሁሉንም ነገር እየኖርን እናየዋለን። ይልቅ እኔን ያሳሰበኝና ያስጨነቀኝ ነገር በህይወቱ ተስፋ የመቁረጥ ስሜት ተሰምቶት ከሆነ እንዴት ላበረታውና እንዴት ላጠነክረው እንደምችል ብቻ ነው። እሺ እንግዲህ መፍትሄ ይሆናል እሱን ያበረታዋል ብለሽ የምታስቢውን እያንዳንዱን ነገር አድርጊ። ደጋግሞ መሞከር አንድ ቀን ጥሩ ውጤት ሊያመጣ ይችላል። ማን ያውቃል? ልክ ነሽ አለምዬ። ይህንን የስሜት ስብራት ለመጠገን ምንም ከማድረግ ወደ ኋላ አይደለም፣ በጭራሽ አልቦዝንም። እሺ አካብ፣ እንዴት ነህ? ሰላም ነው አይደል? ይመስገን መድብል። አንተስ እንዴት ነህ? ደህና ነኝ እኔ፣ ፈጣሪ ይመስገን። እንዴት ነው ብሩክ? ምንም ለውጥ የለውም? አይ እሱ ነገር እባክህ፣ እስካሁን እንግዲህ ምንም ለውጥ የለም። በጣም ጭንቅ ጥብብ ብሎኛል። ምን እንደማደርግ ግራ ገብቶኝ። አይዞህ አካብ፣ ለምንድን ነበር ፈልግሃል ያልከኝ? አንድ የሆነ ጉዳይ ላማክር ፈልጌ። ምንድን ነው እሱ? ሰሞኑን አንድ ሀሳብ በአእምሮዬ ሲመላለስ እንቅልፍ ሲነሳኝ ነው የከረመው እኮ። ጉዳዩን ልስማውና መፍትሄ እንፈልግለታ። መድብል፣ አንዳንዴ ምን እንደሚሰማኝ ታውቃለህ? የካሌብ እንደዚህ መሆን የኔ እጅ ይኖርበት ይሆን እንዴ እያልኩ በጣም እጨነቃለሁ። አካብ፣ ምን ሆነሃል? ምሳሌ ቆንጆ የሚጣፍጥ ምግብ ሰርችልሻለሁ የሚልና ትበያለሽ። ምሳሌ እሺ በይና እኔም በሰበቡ ከአንቺ ጋር እበላለሁ። አልፈልግም፣ አልበላም አልኩ አልበላም። እንዴ ከነጋ እኮ እህል የሚባል ነገር አልቀመሽ። እርሃብ ደግሞ ቢያመኝ ይሻለኛል ይመመኝ። እሺ ታዲያ ምንድን ነው የምትፈልጊው? ንገሪኝና እኔ ላምጣልሽ። የምፈልገው አባዬ ለቅድስት ይቅርታ እንዲላት። እሺ በቃ ስለዚህ መጀመሪያ ትበይና ይቅርታ እንጠይቅ እናደርገዋለን። አይ
እሺ ቆይኛ ምን ማድረግ እንችላለን ታዲያ እንዴ? እሺ በቃ መጀመሪያ በይና ይቅርታ እንዲጠይቅ እናደርገዋለን። እንደውም እንደዛ ይሻላል። ትንሽ ነይ ቆይ አካብ እንዴት እንደዚህ ሊሰማ ቻለ? ምክንያቱን ለማወቅ ብዙ አሰብኩኝ፣ ብዙ ጣርኩኝ፣ ግን ምንም ትዝ ይለኝ የቻለ ነገር የለም። የጠረጠርኩት ግን አንድ ነገር አለ። ምንድነው እሱ? የሆነ ጊዜ ላይ ነው ታስታውስ ከሆነ ሱስ የጀመረበት ማለት መጠጣት፣ ማጨስ፣ መቃም የጀመረ ጊዜ ሰሞን ነው እና ቢዝነስ ልጀምርበት ነው የቤተሰቦቻችን ቤት ልሽጠው አለኝ። እኔ ደግሞ ከለከልኩት። ምን አይነት ቢዝነስ ነበር ሊጀምር የፈለገው? በደንብ ግልጽ አላደረገልኝም፣ ግን የምሽት ጭፈራ ቤት ክለብ መክፈት ፈልጋለሁ ነበር ያለኝ። እኮ ቤት ሽጦ ጭፈራ ቤት ሊከፍት? በእውነት አካ በዚህ ጉዳይ እኮ ነው የተጨነቀው። በጣም ተሳስተሃል። በሰዓቱ እኮ ጥሩ ውሳኔ ነው የወሰንከው። እኔ ብዙ ሰዎች አውቃለሁ እንደዚህ አይነት ነገር እናደርጋለን ብለው እጃቸውን አጨብጭበው ባዶ የቀሩ ብዙ ሰዎች አውቃለሁ። ተው ራስን አታስጨንቅ። ታዲያ መድብ ከአንድ ማህፀን የተገኘን ሁለት መንትያ ልጆች እንዴት እንደዚህ ሰማይና ምድር የተራራቀ ባህሪ ሊሆን ይችላል? አካ ልዩነቱ እኮ ተፈጥሯዊ ነው። ደግሞ እንደዚህ አይነት ነገር ከስንት አንዴ ሊያጋጥም የሚችል ነገር ነው። አንተ ደግሞ እኔ እስከማውቀው ድረስ ካሌብ ጥሩ ሰው እንዲሆን መልካም ሰው እንዲሆን የተሻለህን ያህል ጥረሃል። ምንም ያጎደልከው ነገር የለም። አካ ተው ፕሊዝ፣ በእነዚህ አይነት ጉዳይ ራስን አታስጨንቅ። እሞክራለሁ። ያው መድብል ታውቂልህ፣ መዋለድ ዕዳ ነው። ትንሽ ስጋ እንደ መድፍ የተወጋ ሆኖብኝ እኮ ነው። ይገባኛል። እቺስ አንድ ጣት ገማ ተብለው ተቆርጦ አይጣል። ይልቅ እንተውና ምሳል ጋብዝ። እሺ፣ ግን እኮ አብረን መታየት ያለብን። አይ አንድ እኔ የማውቀው ሰጎር ያለ ቦታ አለ፣ እዛ ሄደን የምንበላ። እሺ፣ አልጋብዝህም አትይም? አብረን ከበላን ማይሆን ነገር እኮ ነው ራስህ እያስተናገድክ። እኔ የምልህ ሀሬ፣ ቆይ የትህትና ጉዳይ ይሄን ያክል አንገብጋቢ ነው እንዴ? እንደዚህ አንገብጋቢ ባይሆን ጠንከር ያለ ትዕዛዝ አይሰጠንም ነበር። አይ ያው እንደኔ ሀሳብ ግን ለአንዲት ተራ ሴት ይሄን ያክል ዋጋ መክፈል ልክ ነው ብዬ አላምንም። ኧረ ተይ ዝም በይ። እንደዚህ ስትይ ቢሰማሽ ምላስሽን ነው ቆርጦ የሚጥልሽ። ቆይ ካፌ ያመለጠኝን ነገር በሙሉ በማግዘፍ ለምን በፍርሃት እንዲህ ልቤን ታደቀዋለህ? ነገርኩሽ እኮ ከለፈለፉ ባፊ ጠፉ የሚለው ብሂል ለዚህ ነው የተተረተው። ወይኔ ጉዴ! ቆይ እኔ ግን ምን አይነት ጣጣ ውስጥ ነው የገባሁት? ቆይሽ ትህትናን የተደበቀችበት አግኝተን የምንይዛት ይመስልሃል? እሱ ስራችን ነው። ካላደረግነው ደግሞ ካሌብ በሷ ፋንታኛን እንደ ትል ረግጦ ነው የሚጨፈልቀን። ኡፍ! አሁንስ እንደው ምን ይሻለኛል? ውይ! የተሰጠሽን ትዕዛዝ መፈጸም አለቀ በቃ። እንዴ ደግሞ ምን ሆንሽ? እንዴት ይሄ ነገር ቆይ ቀድሞ አልታየኝም? ምኑ? አሁን የተሰጠን ጉዳይ ማለት የትህትና ጉዳይ ቀጥታ እኮ ወደ መድብል ለሚያደርሰን። ቆይ እኔ የምለው ምን ነው ማሰቢያሽ ተደፍኗል እንዴ? እኔ እንጃ። ወይኔ ጉዴ! ጭራሽ ከሞተር አጎስል እየባሰ እየቀረብኩኝ እኮ ነው እየሄድኩኝ ያለሁት። ቆይ ይሄን ነገር ለካሌብ ልንገረው እንዴ? ለነገሩ ካሌብ አሁን ከመድብል ጋር ውስጥ ነው ያለው። ምንም ነገር ብለው አልቀሽ እንኳን ጉልበቱ ስር ተደፍቼ ብለምነው ምንም ሊሰማኝ አይችልም። ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የገባሁት? ይሄ ነገር የባሰ ራሴን አደጋ ውስጥ እንድከት ነው የሚያደርገኝ። የበሰበሰ ዝናብ አይፈራም። ወይኔ ማህሌት፣ በቃ እድሌ እንዲጠማ መሆኑ ይቅር። በያ ምሳሌ ቅድም ያልሽው ነገር ይኸውልህ ብሩኬ፣ እቺ ልጅ ከነጋ ምግብ አልበላ ብላ እያስቸገረሽ ነው።
እሱን ተወውና ለምንድን ነው እማዬ ማታ አስለቀስካትና ደግሞ እቺ ልጅ ግን ሆድ እየባሳት ነው። እንባዋ እኮ ዝርግፍ አለ። የኔን እንባ ዝርግፍ ይበል ምሳሌ። ከዚህ በኋላ እማዬን የምታስለቀሳት ከሆነ ትምህርት ቤት አልሄድም፣ ቁርስም አልበላም። ምሳሌ እኔ የምልሽ ዳጣ መድብል ግን በሰላም ነው? ለምሳ እኮ ቤት አልመጣም። እቺ ነገር እየበሰለች ነው መሰለኝ። ታዲያ እንዳንቺ ጥሬ ሆና ትቅር? እኔ የምለው ግን ኤዱ፣ ቆይ ምን ሆነሽ ነው? ቆይ እንደዚህ ጠብር ግፍ ያልሽለት ወይ ዳጣ፣ አሁን ለምሳ ቤት አልመጣም ብሎ መጠየቅ እንደዚህ ያስብላል? ባክሽ ፎንካ እንደገባልሽ ባነናል። አሁን የተጠየቅሽውን ዝም ብለሽ መልሽ። ለመሆኑ መድብል ምኑ ይጠላል? ከድምፅ ድምፅ፣ ከወንድነት ወንድነት፣ ደግሞ ጠይም ፂማም። ኤዱዬ በእውነት አሁን ያልሽው ሙሉ ምንም አልገባኝም። ንፍሮ ታዲያ ሊያገባሽ ለምን ትጠይቂኛለሽ እንዴ? እኔ የምልሽ እሺ፣ ቆይ ፍቅር ሲይዝሽ ቆይ ምንድን ነው የሚሰማሽ? ኧረ በፈጠረሽ ዳጣ ተይ እንዴ! ልቤን ዝቅ አደረግሽው እኮ። ፍቅር ሲይዝ ልብ ዝቅ ነው የሚያደርገው ማለት ነው? ወይኔ ኤዱዬ፣ በዚህ አያያዝማ ያንቺን ልብ ዝቅ ብላ እምብርትሽ ጋር ደርሳለች። እግዚኦ መሐረነ፣ ምን አርጥናት ባካችሁ። እርጥብ የሚበላው ነው አንቺ እንዴ! ኪድዬ ነይ ልቤን ዝቅ አደረግሽው እኮ። ወይኔ ጉዴ! እኔ ግን ፈርቻለሁ። ቆይ ለምን ለዛሬ ቀርብኝ? ማለቴ ክትትል ለምን ከነጋ አንጀምርም? ትሰሚኛለሽ ማለት ስራ ለነጋ አይባልም። ዛሬ ደግሞ ንግግር ሁሉ ተረትና ምሳሌ ሆኗል። ቀጥታ ስነግርሽ አልሰማልሽኝ እኮ። በምሳሌ ደግሞ ልሞክረው ብዬ እኮ። ግን አንተ ምንም አልፈራም? ምን ያስፈራኛል? ያው የመድብልን ቴስታና ቦክስ ቀምሴ የለ። ቆይ እሱ እንዳይደገም አትፈራ? እሱም አንዲት ነፍስ ነው ያለችው፣ እኔም አንዲት ነፍስ ነው ያለች። ምን ያስፈራኛል? ብዙ ሰዎች ፎክረው እሱ ፊት ሲደርሱ ግን ቃል ሲያጥራቸው በጣም አይቻለሁ። እኔ ምለው እያቃጠርሽ ነው ወይንስ እያቀሳሰርሽ? አይ ምንም፣ ዝም ከምንል እኮ እንዲሁ እናውራ ብዬ ነው። ዝም ስል በቃ በፍርሃት እዋጣለሁ። ያንቺ ስለ ወሬ አይበቃም። ደግሞ ሽንቴ መጣ እና ሽኛ ያት እዚህ እንዴ ሰው ያኛል እኮ። ምን ነው ከሴቶች የተለየ ነገር አለሽ? ማለት ምን ማለት ነው? ብዙ ሴቶች ከመንገድ ገባ ብለው ቁጥጥ ብለው፣ ወንዶችስ በቆማችሁ። በጣም ጥሩ። መኪና ከስምሪት ተመልሷል። ግቢ ገብተን መኪና ይዘን እንወጣለን። በዛውም አንቺ የተፈጥሮ ግዴታሽን ትወጫለሽ። እንዴ ቆይ ጠብቀኝ እንጂ አንተ ታሬ። እዚህ ደግሞ አንዱ ቢያንቀኝስ? ታሬ ምን ነው ብላ እንጂ። በቃኝ በላው እኮ። ካንተ ጋር ባይሆን እንደውም ይዝን ያለም አልበላም ነበር። ምግብን እኮ በአንድ ማዕድ በጋራ ሲበሉት ይጣፍጣል። በዛ ላይ በረከቱም ብዙ ነው። ልክ ነህ። ግን ዝም ብዬ ስገምት ቺና አማርኛ ከዛ ከገጠር ጓደኛ የኮረጅካት ይመስለኛል። በቃ ማነፍነፍ ስራ ነው። በላርግ ቋንቋው እኮ ከተሜኛ አልመስል ብሎኝ ነው። ልክ ነህ። እኛ ከተሜዎቹ ከባላገሩ ቱባ ባህል ጋር ተራርቀናል። ከተሜነት ስላጠቃን መሰለኝ። ልክ ነህ አካ። በነገራችን ላይ ዛሬ ጥሩ ቀን ያሳለፍኩ። እንኳን ተገናኘን። ስላገኘው ደስ ብሎኛል። ለኔም ቀኔን አሳመርክልኝ፣ ሐሳቤን ያቀልክልኝ። አካ የቱም ሐሳብ ቢሆን ለአንድ ሰው ሸክም ነው። እንዲህ ስንወያይበት ስንነጋገርበት ግን በጣም ቀላል ነው። በተለይ ለእንዳንተ አይነት ሰው ልበቀና ለሆነ ሰው እንደ አይነት ሐሳብ በጣም ያስጨንቃል። ስለዚህ እንኳን ተነጋገርንበት። በጣም ያስ ብላ ብላ።
እንቺ ቢልኝ እኔ ቆንጆ ደግሞ ያደርግሽው ነገር ትክክል አይደለም። እሺ እንዴ እና ታዲያ ለምንድን ነው በልደትሽ ቀን የሚያስለቅስሽ? ታዲያ እሱን እኮ እኔና እሱ ተነጋግረን ፈተነዋል። አይ አይመስለኝም። ወይ ምሳሌ ካላመንሽኝ ይኸው እሱን ጠይቂው። እውነቴን ነው። አልጠይቀው። ሰማክልኝ አይደል ብሩኬ? የኔን መከታ የኔን ተቆርቋሪ እንጂ በሁላችንም ፊት ይቅርታ ካልጠየቀሽ አልናገረው። ምሳሌ እንደዚህ እኮ አይባልም። አንቺ ደግሞ ገና ልጅ ነሽ። ከዛ ደግሞ እሱ አባትሽ እኮ ነው። እና እሱ ነው ከዚህ በኋላ እንደሆነ አላጫውተውም፣ አላናገረውም። ያዘዘኝ ነገር ካለ ከዚህ በኋላ ጸጥ ብዬ ነው ያዘዘኝን ነገር ማድረግ። አይ ምሳሌ ሰማክልኝ አይደል ብሩኬ? ያው የልጅ ጨዋታ እንግዲህ ሲናፍቅ ምን እንዳደረክ ያኔ ይገባካል። እንግሻም ቢያንቺ ትንሽ ቢንጂ በቃ እንጠቀምኩ። እሺ በቃ ሂጂ ልጅሽን ታጠቢና እኔ ደግሞ ያንቺን ትራፊ ይበላለሁ። ከዚህ በኋላ ማንም ዞር ብሎ አያየው። ይሄ የምሳሌ ጉርሻ ነው። ዳጣ ሃይ እንግዲህ እግርሽን አንሽልኝ። በጣም ነው የምታናድጂው። እሺ ቅድስቴ ግን እንዴት ነው ቻላችኋት? ለምይ ዳጣዬ እኮ ጨዋታ ወዳጅ ስለሆነች ነው። ትንሽ ብትግባቢያት በጣም ትወጃታለሽ። ቅድስቴ ይኸውልሽ በየሰበቡ እየተነሳሽ በጥፊ ነው ማጮልሽ የምትለው ነገር እንድታቆም ንገሪያት። ካጠፋሽ ቀርብልሻል ታዲያ። ቆይ እናንተ ከመቼ ተግባብታችሁ ነው ቆይ ጥፊ ጋር የደረሳችሁት? ቅድስቴ ታናደደኝና ይዤ በጥፊ ላታስብና ደግሞ ታሳዝነኝና ተዋለሁ። ወይ አለምዬ ዳጣም ልክ እንደዛ ነው የምትለው። ከሩቅ ሳያት ስትቆጣ ብታስፈራም ግን ሲቀርባት ታሳዝነኛለች ትላለች። ቅድስትዬ ሚስጥር አውጣሽ ነው እንደዛ ነው? ቆይሽ ግድ የለም ቀን ጠብቂሽ ቀን አለ። ይሄ እኮ ሚስጥር አይደለም። አይ ቅድስቴ እችማ ገና ልጅነቷን አልጨረሰችም። እኩዮቹ አግብተው ፈተዋል። እሷ ከኛ ጋር ትዳረቃለች። እዚህ ምን አስቸኮለኝ? ቀስ ብዬ አድጌ አግብቼ ወልዳለሁ። እሺ ዳጣዬ የሚያገባሽ ከተገኘማ። ቅድስትዬ አንቺም በኔ ላይ እንደዚህ ያልሽ ነው? ቅድስትዬ አንቺም በኔ ላይ ሙድ ያሽብኝ። ጠብቂሽ እንዴ የለም። ምን ነው እኛ ሳናቅ ውስጡን አጫዋቻለሽ እንዴ? የት ይቀራል? ይሄኔማ አላት። ኧረ በእናታችሁ እናንተ ከኔ ራስ ላይ ውረዱ እንዴ! መች ወጣንብሽና ምን ቀራችሁ? አናቴ ላይ ልጨፍሩ እኮ ምን ቀራችሁ እንዴ? በቃ ታውኝ ፍቱኝ። እንዴ ምንድነው ዳጣ እንዴ በእናትሽ ለምንድን ነው የምታረጊው ግን ሁሌ አንቺ? አቁሚ ቅድስት ያትን የምታረገውን ነገር። እሺ በቃ ረፍ ወደዛ። ቆይ እኔ የምልሽ ቦታውን ግን እርግጠኛ ነሽ? አሁን እዚህ ሰፈር ነው። አሁን ጭራ አለ እንጂ ብዙ ጊዜ አመሻሽ ላይ ካፕሎች እዚህ ጋር ወክ ያደርጋሉ። መድብል ደግሞ ለምን እንደሆነ አላውቅም ብዙ ጊዜ እዚህ ሰፈር ይመላለሳል። ካፕሎች ብዙም አይታዩኝም። ለማንኛውም ግን ትንሽ እንጠብቅ። ግን ለማንኛውም ከሩቅ አይቶ እንዳይለየን ሸፈንፈን ማለት አለብን። በደምብ ተሸፋፈን። አይ ያን ያህል እንኳን አይለየንም፣ አታስቢ። እስኪ እግዚአብሔር ይርዳን እንግዲህ። ብሩኬ ምንድን ነው? ምሳሌ ምንድን ነው? ስጦታ ምንድን ነው አለ? የኔ ልዩ ሴት፣ የህይወቴ እንቁ ስጦታ፣ የልቤ ዋርካ፣ በጣም አፈቅርሻለሁ ይላል። አረ ቡራ ምሳሌ በጣም ፈርቼ ነበር። እኔማ ሌላ ነገር መስሎ
ወይኔ እናቴ! ምንድን ነው? ምን እያልሽ ነው? ያውና መጣ። ያው እዛ ጋ። ዝቅ በል ዝቅ በል። ቆይ ወደ ታች አትሂጂ። ካፕሎችን እንምሰል። ቆይ ወይኔ ጉዴ! መጣ ይመጣ